ሃሌሉያ ደስታ በርዜ ዛሬ ለኔ መጣልኝ ቃል በጌታ ደስ ይበላችሁ የሚል ቃል ደስታ በርዜ በመጠጥ በመልበስ በሆነ ነገር የማይገኝ የማይነጥፍ ደስታ የሚጉላላ ደስታ የሚመነጭ ደስታ ስትተኙ የማይተኛ ደስታ ከእንቅልፍ የሚቀሰቅስ ደስታ ሃሌሉያ ክብር ለእግዚአብሔር ይሁን። አሴር ማለት ምንድን ነው? ደስታ ማለት ነው። ስለ አሴር ሲናገር ምን ይላል? እናገራለሁ ዛሬ አሴር እንጀራው ወፍራም እስቲ በሉ ከባድ እንደሆነ አውቃለሁ። እስቲ በሉ እንደገና ቁርስ ተበልቶ ምሳ ምን እበላለሁ በሚባልበት ምድር ለሚኖር ሰው እንደዚህ ማለት ከባድ ነው። እስቲ በሉ እራት ተበልቶ ነገ ደግሞ ጠዋት አንተ ታጭልኛለህ የሚባልበት ምድር ላይ ነን ያለነው። ግን እስቲ እንደምን በሉ ቃል አንድ ወር ተበልቶ አንድ ወር ምን ይበላ ተብሎ የሚጨነቁበት ቤት ነው። ግን እስቲ እንደገና በእምነት እግዚአብሔር እንደዚህ አለ፣ አሴር እንጀራው ወፍራም ነው። እስቲ ዛሬ ትንቢት ተናገሩ። እንጀራዬ ወፍራም የውሃ ጉዳይ ሰውን አያሳስበው። የልብስ ጉዳይ ሰውን አያሳስበው። የማደሪያ ቤት ጉዳይ አያሳስበው። ሆድ ከተራበ ግን መቆሚያ መቀመጫ ነው የሚያሳጣው። ከማቤት እንኳን የተዘጋጀ ምግብ እስከሚቀርብ ድረስ ይጨንቃል። እግዚአብሔር ግን እንደዚህ ይላል፣ ምንም በሌለበት አሴር እንጀራው ወፍራም ነው። እንደምን ተናገሩ ግዴላቸው፣ እንደምን ምመሩና ተናገሩ ግዴላቸው። እንጀራው ምንድን ነው? እስቲ እንጀራዬ ወፍራም ነው በሉ። እንደ ተናገራችሁት እንዳፋችሁ ቃል ልክ ይሆንላችሁ። በጌታ በኢየሱስ ስም ይሆንላችሁ። ከቤታችሁ ላይ እንጀራ የማይታጣ ከቤታችሁ ላይ እንጀራ የማይታጣ ሃሌሉያ። አለበለታችሁ ተናገሩ። እንጀራዬ ምንድን ነው? አሴር እንጀራው ምንድን ነው? ግዴለም ተናገሩ። ዛሬ አፋችሁ ላይ ይህን ቃል አትማሩ። በዚህ ቃል ዝማሬ ትቀበላላችሁ። በዚህ ቃል ትጸልያላችሁ። በዚህ ቃል ትሰብካላችሁ። በዚህ ቃል ተዝናናላችሁ። በዚህ ቃል በረከታችሁን ትቀበላላችሁ። አሴር እንጀራው ምንድን ነው? ወፍራም ነው። ሃሌሉያ። አሴር እንጀራው ምንድን ነው? ታዲያ በልቶ ማይደሰታል እንዴ? እንኳን ስሙ አሴር ተባለ። ሰው በልቶና ጠጥቶ ደስ ከሚለው በቀር ሌላ ምን አለው? ሲበላ እኮ በስመ አብ ወልድ የሰው መልክ ምርት ውስጥ ነው ይወጣል። መልክ የሌለው ሰው እንኳን መልኩ በቃ ይወጣል። እንደዚህ እንደው ወገግታ ነው የሚወጣው። ሲበላ ይወጣል። ካልበላ ያለው ፊት እንኳን ጭምድድ ነው የሚለው። አሴር እንጀራው ወፍራም ደግሞ በልቶ ጠጥቶ ደስተኛ ነው። ምንም በሌለበት እንደምን ተናገሩ። ጌታ ሆይ እርዳኝ፣ መቼም ይሄን ነገር አላምንም እያላችሁ እንደምን ለምን ችግሩ ራሱ አሳምነውን እንዳናምን አድርጎናል። ዛሬ በእግዚአብሔር ቃል ካለማመን ወደ ማመን፣ ካለማመን ወደ ማመን፣ ካለማመን ወደ ማመን። አሴር እንጀራው ምንድን ነው? ሃሌሉያ። ይሄን ቃል ቤታችሁ ጸልዩ። በቃ በግንባራችሁ ተደፍታችሁ ጸልዩ። ይሄ ቃል በኢየሱስ ስም በሕይወታችሁ ይሆን። እየተሳቀቃችሁ የምትበሉት እንጀራ ብቻ ሳይሆን የምታበሉት እንጀራ፣ እየሳቀቃችሁ የምትበሉት እንጀራ ብቻ ሳይሆን የምታበሉት እንጀራ፣ የምትሰጡት እንጀራ፣ የምትረፈረፍ እንጀራ። ሃሌሉያ። ደግሞ ለነገሥታቱ ደስ የሚያሰኝ መብልን ያዘጋጃል። የትም ሄዳችሁ እኮ የተገኘውን አትበሉ። በተለይ አፒታይታችሁ ጥሩ ከሆነ፣ ጥሩ ምግብ ከለመዳችሁ፣ ጥሩ ቤት ታውቃላችሁ፣ ጥሩ ሰው ታውቃላችሁ፣ ጥሩ ሆቴል ታውቃላችሁ፣ ጥሩ ሙያ ታውቃላችሁ። የተገኘውን አይበላም። የተገኘውን ማንም አይበላም። እዚህ ክፍል ላይ ግን አሴር እንጀራው ምንድነው? ከዚያ በኋላስ ለነገሥታቱ ጣፋጭ መብልን ምን ያደርጋል? ሃሌሉያ። ይሁን አይሆንም? ልተወው መሰለኝ። አይሆንም? እስቲ ይሆናል ነው የምትሉኝ? አይሆንም? አይሆንም ካላችሁ ይተዋለሁ። ይሆናል አይሆንም? ኧረ በጌታ በኢየሱስ ይሆናል። ኧረ በጌታ በኢየሱስ ይሆናል። ኧረ በጌታ በኢየሱስ ይሆናል።
ኧረ በጌታ በኢየሱስ ስም ይሆናል። አሴር እንጀራው ምንድነው? ወፍራም ነው። ለነገስታቱ ጣፋጭ የሆነ ደስ የሚያሰኝ መብል ይሰጣል። የአፌ ቃል ወፍራም ነው በሉ እስቲ። የአፌ ቃል ወፍራም ነው በሉ። በዲና ብቻ እናስብ። ከአፋችን ጸጋ የሞላ ቃል ይወጣል። የደከመውን የሚያበረታ፣ የተራበውን የሚያጠግብ፣ የተጠማውን የሚያጠጣ፣ የሚያለቅሰውን ቀና የሚያደርግ፣ የተገበገበውን የሚደግፍ፣ ኃይል ያጣውን ኃይል የሚሰጥ፣ ቁርጭምጭሚትን የሚያጸና፣ በሕይወት የሚያኖር፣ አልዓዛር ሆይ ከመቃብር ውጣ ብሎ ከመቃብር የሚያወጣ የሕይወት ቃል ከአፋችን ይወጣል። አሜን ነው። ሁለቱንም ምግብ ነው የምንሰጠው፣ የሚበላውንም የሕይወትን። የሕይወት ደግሞ አለን የለንም? እስቲ አለን የምትለው አንቺ ስትናገር የሞተ ሰው ይነሳል። አንተ ስትናገር የተፍገመገመ ሰው ይደገማል። አንቺ ስትናገር ተስፋ የቆረጠ ሰው ተስፋ ከመቁረጥ ይመለሳል። አፍሽ ላይ የሕይወት ቃል አለ። አፌ ላይ የሕይወት ቃል አለ። እነሱ እርግማን ነው የሚናገሩት፣ እነሱ ተስፋ መቁረጥ ነው የሚናገሩት፣ እነሱ ጭንቀት ነው የሚናገሩት፣ እነሱ ሐዘን ነው የሚናገሩት፣ እነሱ ስብራት ነው የሚናገሩት። ደህና ነሽ ወይ ስትሉ ምን አገባሽ ነው የሚሏችሁ። እኛ ጋር ግን የሕይወት ቃል አለ። ሃሌሉያ! ለጌታ ክብር አጨብጭቡ። ሃሌሉያ! ለነገስታት ምን ያደርጋል? ጣፋጭ መብል። እስቲ የአፌ ቃል መሬት ላይ ጠባ አይልም በሉ። እስቲ በሉ በእናታችሁ ዛሬ ግን መጥራው ቶሎ አልቆመም። እባካችሁ ዛሬ ስሙኝ እስቲ እባካችሁ። የአፌ ቃል መሬት ላይ ጠባ አይልም በሉ። የነሱ ቃል የሚገድል ነው፣ የኛ ቃል ሕይወት የሚሰጥ። የነሱ ቃል የሚሰብር ነው፣ የኛ ቃል የሚጠግን ነው። የነሱ ቃል ጨለማ ነው፣ የኛ ቃል ግን ብርሃን ነው። የአፋችን ቃል ሕይወት አለ። የትንሣኤ ቃል ነው። ሃሌሉያ! ክብር ለእግዚአብሔር ይሁን። ኢየሱስ ጌታ ነው። ስሙ ለዘላለም ይባረክ። ይህንን ባርኮት ወንድማችን ያዕቆብ ልጆቹን ከባረከ በኋላ እንደገና ሙሴ በሞዓብ ሜዳ ላይ ከብዙ ዘመን በኋላ ይሄ ቃል ሊፈጸም በሞዓብ ሜዳ ላይ ሰበሰባቸውና እግዚአብሔር ወደ ተስፋይቱ ምድር አትገባም ብሎ ከተናገረው በኋላ እንደገና 12ቱንም የእስራኤል ነገዶችን ያዕቆብ የሥጋ አባታቸው ነው። ሙሴ መንፈሳዊ አባታቸው ነው። ያዕቆብ የሥጋ ቤተሰብ ነው። ሙሴ መንፈሳዊ ቤተሰብ ነው። ስለዚህ ምን አላቸው? ዘዳግም ሄዳችሁ 33 ላይ ከቁጥር 24 ጀምሮ ያለውን እኔ አነብላችኋለሁ። እንደዚህ ይላል። ስለዚህ ነገር መልሶ የተነገረ ቃል ነው። ስለ አሴርም እንደዚህ ይላል። አሴር በልጆች የተባረከ ይሁን። አሜን። በምን እስቲ በሉ፣ እስቲ በሉ። ይሄን ቃል እየተናገረ ያለው ልጅ ያለው ልጅ የሌለውም ይናገር፣ ልጅ ይኖረዋል። ልጆች ያላችሁም ተናገሩ። መንፈሳዊ ልጆች ይኖሯቸዋል፣ ስጋዊ ልጆች ይኖሯቸዋል። አሴር በልጆች ምንድን ነው? የተባረከ ነው። በማኅፀን ፍሬ፣ በወገብ ፍሬ፣ በመንፈሳዊ ፍሬ። ሲለ ጌታ ከመልስ ከዛስ በወንድሞች መካከል የተወደደ። እስቲ ልብ ካላችሁ 3 ሰዎች ተይዘው ሲሄዱ መሀል የሚሄደው ማለት በጣም እስቲ የተወደደ ከመሀላችሁ ጥቅ እንኳን ቢወጣ እንደምንም እና ጥቅ ትወጡና መሀል ታስገቡታላችሁ። ለምን? የተወደደ ነው። ስሙን በቁልምጫ ካልሆነ በቀር መጥራት አትችሉም። ለምን? የተወደደ። አንዳንድ የማይወደድ ሰው ስሙንም መጥራት ያስጠላችኋል። የምትወዱትን ሰው ግን ስታቆላምጡ ብላችሁ ብታዙ ራሱ አጠጉ። ኢየሱስ ስንት ስም ነው ይወጣለት? ማዕት ስም ነው ይወጣ።
ኢየሱስዬ፣ ኢየሱስነት፣ ኢየሱስ እየተባለ ማለት ነው። ስለ አስቴር እንደዚህ ይላል፣ በወንድሞች መካከል ምንድን ነው? እስቲ የተወደደ እስቲ የመወደድ መንፈስ እስቲ በሉ በእናታችሁ ይረቃባችኋል። ዛሬ ሲጥሩ እስቲ ጸሉ በእናታችሁ። ሃሌሉያ። አንዳንዱ የበታችነት መንፈስ ይሰማዋል፣ አንዳንዱ ብቸኝነት ይሰማዋል፣ አንዳንዱ መገለል ይሰማዋል፣ አንዳንዱ የሆነ ነገር ይሰማዋል። ማንም ሳይነካው ወደ ባሻ ይሆናል። ግን የመወደድ መንፈስ ሲገባባችሁ በተገኛችሁበት ሁሉ የምትወደዱ ስማችሁ በቁልምጫ የሚጠራ የማትጠገቡ በአካል አይደለም በስልክ ስታወሩ ራሱ አውራኝ የምትባሉ አስቴር በወንድሞች ምንድነው የተወደደ? ስንት የሚጠላ ወንድም አለ ከእናት ማህፀን ይወጣ። ስንት የሚጠሉ እህቶች አሉ። ስንት የሚጠሉን አሉ። ስንት የሚጠሉን ወንድሞች አሉ። ስንት የሚጠሉ ቤተሰቦች አሉ። ነገር ግን የመወደድ መንፈስ ጸልዩ ባካችሁ። ምንድን ያልኳችሁ? የመወደድ ምን እንደሆነ አላውቅም፣ ታስጠላኛለች ይላሉ ሰዎች። ምን እንደሆነ አላውቅም፣ እሱ ሳይሆን ብቻ የሆነ ጂኒዬ ነው የሚመጣው ያስጠላኛል ይላሉ። በጌታ በኢየሱስ የተቀነጠሰ የመወደድ መንፈስ እስቲ የመወደድ መንፈስ እስቲ የመወደድ መንፈስ በለው። ሃሌሉያ